የዋህና ስስ ልብ ያላቸውን ሰዎች ብዙ ሰዎች ይጠቀሙባቸዋል። ነገር ግን እነርሱ የዋህ ወይም ደግሞ ቅን የሆኑት በተፈጥሯቸው ነው። ይህንንም ነገራቸው ሰዎችን ለመርዳት ይጠቀሙበታል። ይህንን የሚያደርጉት በቅንነትና በየዋህነት ነው። ነገር ግን ተናደው ልባቸውን የቀይሩባችሁ ጊዜ ግን እንደ እነርሱ አስፈሪ ነገር በምድር ላይ የለም። ይህ ቪዲዮ በዝምታ ላላችሁና ሰዎችን በትህትና ለምትቀርቡ ሰዎች ነው። እንደሚጠቅማችሁና እናንተም በጣም እንደሚያግዛችሁ እርግጠኛ ነኝ። ታዲያ በዛሬው ቪዲዮዬ እናንተ ወይም ዝምተኛና ቅን ሰዎች ወይም ደግሞ የዋህ ሰዎች እንድትጠቀሙባቸው የሚፈልጋቸውን 3 እምቅ ወይም ደግሞ አስፈላጊ ናቸው ያልኳችሁን 3 ባህሪያት ይዤላችሁ መጥቻለሁ። እነዚህም ባህሪያት በህይወታችሁ እንድትተገብሩ ስል ጠይቃችኋለሁ። በድጋሚ አብራችሁኝ ቆዩ። ሰላም፣ እንዴት አላችሁ? ይህ ኢነርጄቲክ ሚዲያ ነው። ዛሬም እንደተለመደው በአዲስና ይጠቅማችኋል ባልኩት ሀሳብ ወደ እናንተ መጥቻለሁ። ይህንን ቪዲዮ እስከ መጨረሻው እንድትከታተሉኝና ላይክ በማድረግ እንድትጀምሩ ስል ጠይቃችኋለሁ። ለቻናሉ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሆኑ ዘንድ በድጋሚ ጠይቃችኋለሁ። አብራችሁኝ ቆዩ። አንድ ታሪክን ላጫውታችሁ። በአንድ ጊዜ የስኬትን ጥግ ያየ አንድ ሰው ነበረ። ታዲያ በዚህ ስኬታማ ሰው ብዙዎች እንዲረዳቸውና እንዲያግዛቸው ወደ እርሱ ሊማጸኑት ይመጡ ነበር። ይህ ስኬታማ ሰውም ለሁሉም በሚባል ደረጃ ምኞታቸውንና ጥያቄያቸውን የሚያሟላላቸው ነበር። በዚህም ምክንያት ሁሉም ሰው ይወዱት ነበር። ታዲያ ሕይወት ሁሌ ጥሩ ጎን የላትምና ያ ሰው ለመዝናናት ካለበት ከተማ በሚወጣበት ጊዜ ከባድና አስደንጋጭ የሚባል የመኪና አደጋ ደረሰበት። ፈጣሪ ይመስገንና ሕይወቱን አላጣም። ነገር ግን ለማገገም ብዙ ወራቶችን ፈጀበት። ታዲያ ሲቆም የነበሩ ሰዎች አልጋ ላይ ሲተኛ ቀስ በቀስ እየሸሹትና የተንሸራተቱ መጡ። ታዲያ አሪፍና አለ የሚባል ሆስፒታል ቤተሰቦቹ ለሕክምና ወሰዱት። የሕክምና ባለሙያዎቹም ተስፋ እንዳለውና ህመሙ የጊዜና የገንዘብ ጉዳይ እንደሆነ አስረግጠው ነገሩት። ግን እስከዛ ድረስ ከወገቡ በታች መንቀሳቀስ እንደማይችል ነገሩት። በዚህ መሃል ነበር ፍቅረኛው እንጋባ መዳንህ እንደሆነ የማይቀር ነገር ነው ብላ መጣችው። ይሄ ወጣትም እንደዚህ ስትለው ልቡ በሐሴት ተሞላ። በጣም ደስ አለው። እሱነቱን እንጂ አካሉን ወይም ያለውን ነገር ፈልጋ ያልመጣች ሴት አይደለም ማግባት ሕይወቴንስ ብሰጣት ብሎ ተመኘ። ቶሎም ድግስ ደግሶ አገባት። እሷም ባሏን መንከባከቧና ከቀን ወደ ቀን ጥሩ የሚባሉ ቃላቶችን ማውጣቷ ባሏ ይበልጥ እንዲወዳት አደረገ። ጠንካራና ብርቱ ሴት መሆኗንም ሲያይ ያለውን ንብረት በውክልና እንድታስተዳድር ሰጣት። እሷም እስከሚሻልህ ድረስ ከቤት መውጣት የለብህ፣ የሚያክሙህን ዶክተሮች እቤት ድረስ እየመጡ እንዲያክሙና እንዲንከባከቡ አደርጋለሁ ብላ ነገረችው። ባልየውም እንደዚህ የምታስብለትን ሚስት ፈጣሪ ስለሰጠው አምላኩን እያመሰገነ ብዙ ሳይለፋ ብዙ ነገሮችን ታስተካክልለት ነበር። ነገር ግን በዶክተሮቹ ተስፋ የተሞላው ይህ ወጣት ተስፋው የጨለመበትና የመዳን ተስፋ እንደሌለው እያሰበ መምጣት ጀመረ። በዚህም ምክንያት ህመሙ ከቀን ወደ ቀን እየባሰበትና ከአልጋ እስካለመነሳት ድረስ እየደረሰ መጣ። ቤት ለቤት የሚመጡ ዶክተሮችም የምንችለውን ሁሉ እያደረግን ነው፣ ከትንሽ ጊዜ በኋላ ይሻልሃል እያሉት በተስፋ ይሞሉት ነበር። እሱ ግን ከቀን ወደ ቀን እየባሰበት መጣ። በእነዚህ ሁሉ ጭንቀቶችና ጨለማ በወረሰው ስሜት ግን አንድ ደስ የሚያሰኝ ነገር ሰማ። ሚስቱ እርጉዝ እንደሆነች ነገረችው። እሱም በዚህ ጭንቅ ሰዓት ከአምላክ የተሰጠችኝ ስጦታ ናት፣ ከዚህ ጨለማ ወጥቼ ልፋቷን በካስኳት ብሎ ተመኘ። ቀስ በቀስም የእሷ ቤተሰብ፣ ዘመዶች እንዲሁም ጓደኞች የእርሱ ቤት ውስጥ መዋልና ማደር ጀመሩ።
በዚህ ነገር ደስተኛ ባይሆንም እሷን ስለሚወዳትና ላለማስቀየም ብሎ ግን እሺታውን በልቡ ይዞ ቆየ። ከወራት በኋላም ሚስቱ የመጀመሪያ ሴት ልጃቸውን በሰላም ተገላገለች። ባልየውም ከእርሱ ሕመም በላይ የልጁ መወለድ ልቡን በሐሴት ሞላው። ተስፋ በቆረጥኩ ሰዓት አምላኬ ልቤን የሚያጽናና ስጦታ ሰጠኝ ያለ ሁል ጊዜ እንደሚያደርገው አምላኩን ማመስገን ጀመረ። ለ20 ዓመታት ያህል ሀገር ውስጥ ያልነበረው የልብ ጓደኛውም ሰርጉ ላይ ስላልተገኘ የልጅቷን መወለድ ተከትሎ ወደ ሀገሩና ጓደኛው ወደሚኖርበት ሀገር ተመለሰ። ደስ ብሎትም ወደ ጓደኛው ቤት ሄደ። ግን ጓደኛውን ሲያየው ልቡ በጣም ተሰበረ። ያ ሳቂታውና በፈገግታው የሚታወቀው ጓደኛው ያለ ዕድሜው አርጅቶና ሸብቶ ተመለከተው። እጅግ በጣም አዘነ። በእቅፉ ስርም አኑሮት በእንባ አይኖቹ ተሞሉ። ከዚያም ከዚህ ሀገር ወጥተህ መታከም አለብህ፣ አይኔ እያየ እንድትሞት አልፈልግም አለው። ጓደኛውም ይሄ በሽታ ዶክተሮች እዚሁ ማከም የሚችሉት በሽታ ነው፣ ይሄ የጊዜ ጉዳይ ነው ብለውኛል አለው። አይ ጥሩ ሕክምና ያለበት ቦታ አውቃለሁ፣ እንደዚህ ብተውህ ሕሊናዬም እሺ አይለኝም አለው። ይህ የልብ ጓደኛው መሞከሩ አይከፋም። ታዲያ ይህ የዋው ሰው እሺም እምቢም ሳይለው ጸጥ አለ። ታዲያ ጓደኛውም እዚህ ቤት ለትንሽ ጊዜ ቆያለሁ፣ ለ1 ሳምንት ያህል አለው። ጓደኛውም ደስ ይለኛል፣ የልባችንን እናወራለን አለው። ለእንግዳው ጓደኛውም ቤተሰቡ ደስ የሚል እንክብካቤን ሰጠው። ይህም ጓደኛ እቺ ሚስትህ ባትኖር ሕይወትህ በጣም ከባድ ነበር የሚሆነው ሲል ነገረው። ጓደኛውም ይመስገን እንጂ ሌላ ምን ይባላል አለው። ምነው ተሽሎኝ ያደረገችልኝን ባካካስኩ ሲል ይህ ታማሚ ጓደኛ ለልብ ጓደኛው ይነግሯል። በዚህ መሃልም ሚስትየው የወለደቻትን ትንሽዬ ልጅ ባሏ አጠገብ አስተኝታ መጣው አንዳንድ ነገሮችን ላስተካከል ብላ ወጣች። የዚህን ሰዓት ጓደኛው በድንጋጤ ተሞላ። የልጅቷ መልክ ከየዋሁ ጓደኛውም ከሚስቱም ይጠቁራል። እንደምንም ራሱን አረጋግቶ ከቤት ወጣና ለአንድ በቅርበት ለሚያውቀው ዶክተር ደወለ። ታዲያ ይህም ጓደኛ ዶክተሩ ጋር ደውሎ ጓደኛዬና ሚስቱ ልጅ ወልደዋል፣ ታዲያ ሁለቱም ቀይ ሆነው የልጅቷ መልክ ግን ሊጠቁር ይችላል እንዴ ሲል ዶክተሩን ጠየቀው። ዶክተሩም ሊከሰት ይችላል፣ አይደለም ጥቁር ልጅ ፈረንጅ የመሰለ ልጅ ሊወለድ ይችላል ሲል ነገረው። ነገር ግን ይህ የመፈጠር እድሉ በጣም ጠባብ ነው አለው ዶክተር። ጓደኛው ዶክተሩ በሰጠው መልስ እጅግ በጣም ተጠራጠረ። ግን ከተከሰተ ይሁን ብሎ ወደ ቤቱ ተመለሰ። ከዚያ በኋላ ግን የልብ ጓደኛው ሁሉን ነገር ማመን ተሳነው። የጓደኛውን ሚስት ከሌላ ወልዳ ቢሆንስ ብሎ አሰበ። ወዲያው ደግሞ ይህማ አይሆንም፣ ይህ የሰይጣን ሐሳብ ነው ብሎ ተወው። ከዚያም ለእርሱና ለጓደኛው ቁርስ አቀረበችና መድኃኒቱን ይዋጥ ብላ ኪኒን አስቀምጣላቸው ወጣች። ጥሩ ቁርሱ ከበሉም በኋላ ጓደኛው መድኃኒቱን ሰጠው። ወዲያውም ድብን ያለ እንቅልፍ ውስጥ ገባ። የበሉበትንም አንስቶ ወደ ዕቃ ክፍል ሲሄድ የታማሚው ሚስት ወይ አልሞተ ዕዳ ውስጥ እኮ ገባሁኝ ስትል በድንገት የዚህ ልብ ጓደኛ የሆነው ሰው ጆሮ ውስጥ ገባ። ትንሽ ቆየት ብሎ የኪችኑን በር አንኳኳ። የጓደኛው ሚስትም በድንጋጤ ተሞልታ የዕቃ ቤቱን በር ከፈተችው። እናመሰግናለን፣ ሰሃን ልመልስ ነው የመጣሁት አላት። እሷም ያልሰማት ስለመሰላትም ተረጋጋች። አረ መምጣት አልነበረብህም እኮ አለችው። እሱም የሰማውን ማመን እያቃተውና በሰው አስመሳይነት የተገረመ ወደ ጓደኛው ክፍል ተመለሰ። ጓደኛው የዋጠውን መድኃኒትም ለሚያውቀው ዶክተር እንዲያየውና እንዲመረምረው ላከለት። ዶክተሩም አደጋ ለደረሰበት ሰው ይህ መድኃኒት አይሰጥም፣ ይሄ እኮ ለአእምሮ በሽተኞችና ለሌሎች ተያያዥ ህመም ላላቸው ሰዎች የሚሰጥ ክኒን ነው አለው። ታዲያ ዶክተሩም ጨምሮ ጓደኛ በህይወት እንዲኖር ከፈለግ ይህንን መድኃኒት ማቆም አለበት ሲል ነገረው። በዚህ ሰዓት ነበር ጓደኛው ግራ የመጋባት ስሜት ውስጥ የገባው። የሚያደርገው ጠፋው። ጓደኛውን ከዚህ ጭንቅ ውስጥ ሊያወጣውም ፈለገ። የዋሁና ታማሚው ጓደኛውም ከረጅም የእንቅልፍ ሰዓት በኋላ ከእንቅልፉ ነቃ። በደንብ እስኪነቃና ንቁ እስኪሆን ጠበቀውና ጓደኛዬ እዚህ ቤት ያሉት ካሜራዎች ይሰራሉ ሲል ጠየቀው። ጓደኛውም አዎ ምን ነው አለው።
እስኪ መመልከት እፈልጋለሁ ሲል ነገረው። የልብ ጓደኛውም ጓደኛዬ ምን ነው የጠፋብህ ነገር አለ እንዲህ ሲል ጠየቀው። አይ ምንም የጠፋ ነገር የለም፣ ፋይሎቹን እዚህ ማየት ትችላለህ አለው። ፋይሉንም ሲመለከት ሁሉም ፋይል እንደጠፋና የአንድ ሳምንት ፋይል ብቻ እንደቀረው ተመለከተ። የዋህ ጓደኛውም ኧረ አይጠፋም፣ የ6 ወር ፋይል ቪዲዮ ነው የሚይዘው ሲል ነገረው። የዚህን ሰዓት የልብ ጓደኛው በጣም ተናደደ። ይህንን የተመለከተው ጓደኛው ምን ነው ሲል ጠየቀው። የልብ ጓደኛውም ፋይሎቹ በጣም ያስፈልጉኛል አለው። በዚያው ጨምሮም ብዙ የማታውቀው ነገር እዚህ ቤት አለ ሲል ነገረው። ይህን ታማሚው ጓደኛው ሲሰማ ግራ በመጋባት እዚህ ላይ ፋይሎች ሲጠፉብኝ የማስቀምጥባቸው ቦታዎች አሉ፣ እዚያ መመልከት ትችላለህ ሲል ነገረው። የዚህን ሰዓት የልብ ጓደኛው በጣም ተደሰተ። የሚቀመጥበት ቦታም ገብቶ ተመለከተ። በጣም የሚያስደነግጡና ድንጋጤ ውስጥ የከተቱትን ቪዲዮዎች ተመለከተ። ሚስቱ ከሌላ ወንድ ጋር ስትማግጥ የሚያሳዩ ብዙ ቪዲዮዎችን ተመለከተ። ተረጋጋ ጓደኛዬ፣ አትደንግጥ ብሎ ያን ሁሉ ቪዲዮ ተመለከተው። ጓደኛውም ራሱን መቆጣጠር አቅቶት በጣም አለቀሰ። ሚስቱም ስትመጣ ምን ነው አመመህ እንዴ ያለችው። በጣም ነው ያመመኝ፣ ታውቂያለሽ ህሊናዬን ያመመኝ አላት። አይዞ እኔ ያለው ምንም አትሆንም አለችው። እሱም ጓደኛው እንዲያሳክመው እሷ ፊት ጠይቃት። እሷም በጣም ደንግጣ እኔ እያሳከምኩ አይደል አለችው። አሁን ካጠገቤ ዞር በይ ሲል በንዴት ነገራት። እሷም በደስታና በድንጋጤ ስሜት ውስጥ ሆና ቤቱን ለቃ ወጣች። አይምሮ ተነክቶ ይሆን ወይስ ጓደኛው ሊያሳክመው ነው በሚል ሁለት ሀሳቦች ውስጥ ግራ በመጋባት ወጣች። ያም ሰው ታማሚው ጓደኛውን ማንም ሳያውቅና ማንም ሳያይ ከቤቱ ይዞት ወጣ። ከ6 ወራትም በኋላ ጓደኛው ሙሉ ለሙሉ ተሻለው። በሀብቱ ላይም ሰጥቷት የነበረውን ውክልና ሙሉ ለሙሉ አነሳ። የተወለደችውም ልጅት የሱ ልጅ እንዳልሆነች በዲኤንኤ ምርመራ አረጋገጠ። በዚህ መሃል 1 ዓመት ከ8 ወር ያሰቃየችውን ደግ መሰል መርዝ ሴት ለመበቀል ወሰነ። ያላትንና የምትተማመንበትን ንብረት ሁሉ ወስዶ የራሱ አደረገው። ቤተሰቦቿም በሱ ስር የጀመሩትን ቢዝነስ እንዲከስሩ አድርጎ ቤታቸውንም እንዲሸጡ አድርጎ አይተውት የማያውቁት የደህንነት ዝቅጠት ውስጥ ከተታቸው። ሚስቱን ሲያማግጥ የነበረው ሰውንም የሚተማመንበት የነበረውን መኪና እንዲቃጠልበት አስደረገ። አሁን ያ በንዴት ውስጥ የነበረ ሰው ደስታውን በሚገባ አጣጣመ። ደግነት ከዳው። ይህን ሁሉ ያየው ጓደኛው እንዲህ የሚል አጠር ያለ ጽሑፍ ጻፈ። ዛሬ የምጽፈው ስለ የዋህና ስስ ልብ ስላላቸው ሰዎች ነው። እነዚህ ሰዎች ማንም ያልተረዳላቸው 3 እምቅና የሚያስገርም ባህሪ ያላቸው። ሶስተኛውን ግን ብዙ ሰው የሚረዳው ካለፈና ከረፈደ በኋላ ነው። አንደኛው ልበቀል ብለው ካሰቡ በቀላቸው እስከ መጨረሻው ነው። ልክ ሰክሮ ስካሩ እንደተወው ሰው በጣም ጠንካራ ሰው ይሆናሉ። ይህንን የበቀል እርምጃ ከጀመሩ ግን ማንም ያስቆማቸው፣ ለማንም አይመለሱም። ሁለተኛው ማንም ሰው መመልከትና ማየት የማይችለውን ነገር መመልከትና ማየት ይጀምራሉ። ይሄ ጥበብ የተሰጣቸው ልባቸው የዋህ ስለሆነ ነው። ሶስተኛውና ወሳኙ እንዲሁም ብዙዎች ከረፈደ በኋላ የሚገባቸው ነገር አንድን ሰው ከጠሉ ያንን ህይወታቸው ውስጥ ያለውን ሰው ሙሉ ለሙሉ ከህይወታቸው ውስጥ ያስወጡታል። ያንን መጥፎ ያደረገባቸውን ሰው እነርሱ ላይ ያደረገባቸውን ነገር መቼም ቢሆን አይረሱትም። ይህንን ክፉ ነገር ያደረገባቸውን ሰው ይበቀሉታል። ይህንን የሚያደርጉት ሩህሩህነታቸውን ለመጠበቅ እንደሆነ ብዙ ሰው አይረዳቸው። ዳግም በእነርሱ ተቀባይነትና እምነት ማግኘት የፈለገ ሰው ማድረግ የሚችለው አንድ ነገር ብቻ ነው፣ ራሳቸውን እንዲሆኑ መተው ብቻ። ውድ የቻናሌ ቤተሰቦች በዚህ ቪዲዮ በዚህ ታሪክ ብዙ እንደተማራችሁበት በጣም እርግጠኛ ነኝ። ታዲያ እናንተም ከዚህ የተማራችሁትን ነገር በህይወታችሁ ላይ እንድታኖሩትና እንድትተገብሩት ስል ጠይቃችኋለሁ። እናንተም ልበቀና ትሁት የዋህና ስስ ልብ ያላችሁም ሰዎች ይህ ታሪክ እንዲሁም እነዚህ 3 እምቅ ነገሮች እንዳሏችሁም እርግጠኛ ነኝ። እንደተማራችሁበት አምናለሁ። ቪዲዮውን እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ውድ ቤተሰቦቼ ይህ
ኢነርጄቲክ ሚዲያ ነው። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑና እንዲቀላቀሉን እንዲሁም ብዙ አስተማሪ ነገሮችን እንዲከታተሉ ስል ጠይቃችኋለሁ። ሰላም ቆዩኝ።